ከማዳማችሁ ከባድ ጥንቃቄ አድርጉ። ዱባይ ላይ እህታችንን ማዳሟ ልትገላት ስትል እጅግ በጣም መልካም ልብ ያላቸው ዱባይ ላይ የሚገኙ እኛን ኢትዮጵያኖችን በመርዳት የሚታወቁ ኢትዮጵያኖች እነሱ ናቸው ያዳኗት። እናንተ ባላችሁበት ቦታ ሆናችሁ የሰዎቹ ባህሪ አያዝ፣ የአረብ ባህሪ አያዝ። ምናልባት ትወደኛለች የኔ ሴትዮ ጥሩ ናት ብለሽ ጊዜ ልታወሪ ትችላለሽ። ግን እመኚኝ በደቂቃ ውስጥ የመቀያየር የመለወጥ አቅም አላቸው እነሱ። ስለዚህ ከነሱ ጋር ብዙም አለመግባባት፣ ከነሱ ጋር ብዙም አፍላፊ አለማውራት፣ ከነሱ ጋር ያለሽን እያንዳንዱን እንቅስቃሴ በጥንቃቄ መሆን አለበት። እች ልጅ እንደዚህ እሪ እያለች መስኮት እየደበደበች ሽንት ቤት ውስጥ ገብታ እራሷን ቆልፋ እነ ሙኒት እነ ሳራ ብርጅስቶን እነ ኤርሚ አበሻ እነሱ በህብረት ሆነው ሌሎችም ስማቸውን ያልጠቀስኩ አሉ። በህብረት ሆነው መጀመሪያ ሙኒት በመድረሷ ነው ህይወቷ ሊተርፍ የቻለው። ስለዚህ እባካችሁ ጥንቃቄ አድርጉ። ከዚህ ከኢትዮጵያ ወደ አረብ ሀገር ስትሄዱ ከነጤናችሁ ለመመለስ በሽተኛ ለመሆን አይደለም፣ ወይ ተገላችሁ ሬሳችሁ ወደ ኢትዮጵያ እንዲገባ አይደለም፣ እንደወጣችሁት እንድትመለሱ ነው። እስኪ ቪዲዮውን እንየው። ምን ነበር ወይስ እየደወሉ ነው እነ ሳራ? ሽንት ቤት እያፈረሱ ነው ሰዎች። ሽንት ቤቱን ዘግተው እነሱ ደግሞ ሽንት ቤት እያፈረሱ ከውጭ በጣም ከባድ። በሩን አስደግፊው በሆነ ነገር፣ በሩን በሆነ ነገር አስደግፊው። እንደምንም ብለሽ አድርጊ። በወንበር ምናምን ልጆቹ ሙኒት እየመጣች ነው። ተረጋጊ። ለአንቺ ለእሷ ናት። ይኸው መኪና ውስጥ እየገባሁ ብለሽ ልጅ በይ ጩሂ እራስሽ ከተሰማማ ጮሃለሁ። ጌታ ጮሃለሁ። ቻርጅ አድርጊ፣ ሞባይልሽን ቻርጅ አድርጊ። በዛ ላይ እንግዲህ 5000 ሰርቃኝ ነበር ከዚህ በፊት ስትል በመሀል ነው የገባውኝና ብላቀል በጭንቅላት 5000 የሰረቀች ሴት እንዴት ታስቀምጫለሽ? እንደገና ደግሞ አለች ስወጣ ከቤት 2 ቀለበት እዛ ጋር አድርጌ ነበረ። ኖ 2 ቀለበት እዛ ጋር አለ ስመጣ እንዳላጣ ብያት ነበር። እዛ ጋር እንዳስቀመጥኩ አስታውሳለሁ። እስቲ ከሰራተኞቻችን ላይ ልጆቻችንን ጥለን እየወጣን አንቺ እንዴት ነው 2 ቀለበት አደራ የምትይው? በምን አሰብሽው? እንደገና ስትመጪስ እንዴት አጣሽው? እስከዛሬ ሁሌ ስትወጪ ይሄን ነበር የምትይው። ሴትዮዋ ልጠመጥምባት፣ ሴትዮዋም አይደለችም የሴትዮዋ ልጅ ናት። የሆነ ልጠመጥምባት የፈለገችው ነገር አለ። 2 አበሻ ሰራተኞች አሉ። እነሱንም ጠይቀዋቸዋል ፖሊሶቹ። ምንም ነገር እንደሌለ ነው። ምንም በቃ ውሸታምነታቸውን ደግሞ ያሳወቁት 5000 ሰርቃን እያወቅን ነው ያስቀመጥናት የሚለው ይሄ ራሱን የቻለ በቃ የሌለ ታሪክ ነው። እንኳን ሙኒት ትመርመርና አንቺ መውሰድ ትችያለሽ አሉ። ከዘጋች ከይዟል የደረሰባት ድብደባ አለ። አዎ ያስታውቃል ላይ ምናምን በደንብ የተቦጫጨረችው ምናምን ያስታውቃል። አሁን የኔ ችግሩ ምን እንደሆነ ልንገርህ። በሰላት ልብስ ነው ያለሁት። የለበስኩት አንድ ነገር የለም ከስር በቃ ባዶ ፒጃማ ነው። እሺ طيب ሌላው ሰው ደግሞ ደጅ እንዳትገቡ አሉ ሌሎች። እሺ ፖሊስ ጣቢያ አሁን ልክ እንደደረስሽ ማለት ነው የመጀመሪያ ነገር ቃሏን ከመውሰድ በፊት እባካችሁ ወደ ሙስተሽፋ ወሰዱልኝ፣ ተቀሪር ሙስተሽፋ እንፈልጋለን በያችሁ። እስከዛ ደግሞ እንዴ በቃ ተፈረደብኝ መለመሌ ልግባ። እስከዛ ነው ይደርሳል። ሙኒት አልገርባ አይደለ ሲጠመጥሙባቸው አምጣው አልገርባ يلا خلاص يا سرقاكتن يا سرقاكتن وسداكو سرقاك تشابز የነሱ እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ እውነት ኮራን። መጨረሻውን አውቀን ነው የምንተኛው ጋይስ። ወይ ለሙኒት ይሰጣል ወይ ደግሞ መጨረሻውን አሁን ይሄ አሪፍ ሀሳብ ነው ታሜ ያመጣው። ሲጀመር ገብቼ ድምቀት መፍጠር መጀመሪያ ልጅቷም መብቷ ይከበርላት። ተደብድባለች አይታይላት። በቃ ጥሩ። ልጅቷ ሲጀመር በጣም ነው የምታሳዝነው ጋይስ። አሁን እዚህ ጋር አንድ ትምህርት ውሰዱ። ፖሊስ ቤት ውስጥ መግባት አይ ልምጣና ችግር የለም እንስተካከለዋለን። ይምጣልሽ ሙኒት ይምጣልሽ። ሄሎ ወይ ጉድ! ተመስገን ብቻ እንኳን እዚህ እንኳንም ለደረሰች እመቤቴን እንኳንም እዚህ ደረሰች። ፈጣሪው ተመስገን።
ቢያንስ ራሱ እነሱ ጋር መድረሱ አንድ ትልቅ ነገር ነው። ዋናው ነገር እንኳን ከነዚህ አውሬዎች ወጣች። በቃ ዋናው እሱ ነው። በጣም በጣም ብትታሰር ይሻላል። እግዚአብሔር የሰው ልጅ በቁሙ ሰቀቀን የጉችን ዘፈን ሰሞኑን አረጋሽቱም ታው መሲ ሰምተሽኛል? እንዴት እኮ እንደ ተንሰፈሰፈች። አዎ ማሪ እሺ እንግዲህ 5000 ሰርቃይ ነበር ከዚህ በፊት ስትል በመሃል ነው የገባውኝና ብላቀል በጭንቅላት 5000 የሰረቀች ሴት እንዴት ታስቀምጫለሽ? እንደገና ደግሞ አለች ስወጣ ከቤት 2 ቀለበት እዛ ጋር አድርጌ ነበረ ኖ 2 ቀለበት እዛ ጋር አለ ስመጣ እንዳላጣ ብያት ነበር እዛ ጋር እንዳስቀመጥኩ አስታውሳለሁ። እስቲ ከሰራተኞቻችን ላይ ልጆቻችንን ጥለን እየወጣን አንቺ እንዴት ነው 2 ቀለበት አደራ የምትይው? በምን አሰብሽው? እንደገና ስትመጪስ እንዴት አጣሽው? እስከዛሬ ሁሌ ስትወጪ ይሄን ነበር የምትይው። ሴትዮዋ ልጠመጥምባት ሴትዮዋ ማደረችም የሴትዮዋ ልጅ ናት። የሆነ ልጠመጥምባት የፈለገችው ነገር አለ። 2 አበሻ ሰራተኞች አሉ። እነሱንም ጠይቀዋቸዋል ፖሊሶቹ። ምንም ነገር እንደሌለ ነው። ምንም በቃ ውሸታምነታቸውን ደግሞ ያሳወቁት 5000 ሰርቃን እያወቅን ነው ያስቀመጥናት የሚለው ይሄ ራሱን የቻለ በቃ የሌለ ታሪክ ነው። እንኳን ሙሉ ትመርመርና አንቺ መውሰድ ትችያለሽ አሉ። የደረሰባት ድብደባ አለ። አዎ እያስታወቃችሁ ላይ ምናምን በደንብ የተቦጫጨረችው ምናምን ያስታውቃል። አሁን የኔ ችግሩ ምን እንደሆነ ልንገርህ። በሰላት ልብስ ነው ያለሁት። የለበስኩት አንድ ነገር የለም ከስር በቃ ባዶ ፒጃማ ነው። እሺ طيب ሌላው ሰው ደግሞ ደጅ እንዳትገቡ አሉ ሌሎች። እሺ ፖሊስ ጣቢያ አሁን ልክ እንደደረሱ ማለት ነው የመጀመሪያን ነገር ቃሏን ከመውሰድ በፊት እባካችሁ ወደ ሙስተሽፋ ወሰዱልኝ ተቀሪር ሙስተሽፋ እንፈልጋለን በያችሁ። እስከዛ ደግሞ እንዲህ በቃ ተፈረደብኝ መለመሌ ልግባ። የሰው ሀገር በጣም ከባድ ነው። አሁን የዚች ልጅ ህመም፣ የዚች ልጅ ቁስል፣ የዚች ልጅ መከራ፣ የዚች ልጅ መንገላታት አሰሪዎቿን ሊገሏት ሴትዮዋ ልትገላት ሽንት ቤት ገብታ በር ስትቆልፍ የሽንት ቤቱን ግርግዳ እየቆፈሩት ነበር። የሚገርማችሁ ነገር እኔ ቪዲዮ እንዳይረዝም ብዬ ነው ሁሉንም ያላስገባሁት። እና ብቻ በአጠቃላይ የእናንተን ፈተና የእናንተን ውጣ ውረድ ማንም አያውቅም ከፈጣሪ ውጭ። የእውነት አረብ ሀገር እንደው ፈጣሪ በቃችሁ የሚልበት ጊዜ ይምጣላችሁ። እንዳጠቃላይ ላበሻ ስንቱ ነው እንደዚህ ሶሻል ሚዲያ ስልክ በእጁ ሳይዝ ቀርቶ ስንቱ ነው በየቤቱ ያለው ስንት እንግልት ስንት መከራ እየደረሰበት እና ዱባይ ላይ ያላችሁ እህቶቻችንን የምትረዱ ሁላችሁም ፈጣሪ እድሜና ጤና ይስጣችሁ። በአረብ ሀገር የምትኖሩ እህቶች ደግሞ ፈጣሪ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ። ልጅ ያላችሁ ቤተሰብ ያላችሁ ብቻ ብዙ ነገራችሁን ትታችሁ ሄዳችሁ በሰው ሀገር ከመቅረት ያውጣችሁ፣ በሰላም ለሀገራችሁ ያብቃችሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡ ነው። አስተማሪና ቁም ነገር አዘል ቪዲዮዎችን ስለ አረብ ሀገር ታገኛላችሁ። መልካም ጊዜ። ምንም እንዳላደረገች ልጅቷ ያውቃሉ። ልጅቷን እንደ ሴት ፖሊስ ሆኜ ምናምኗ ሳይቀር ነው የተፈተሸችው።